አብርሽና ሄርሜላ ተሞሸሩ። እውነት ለመናገር ከሆነ በጣም ደስ ይላል። ነገር ግን እኛ ያዘነው ማለት ነው ሄርሜላ ከሩታ ጋር ነበረች፣ ከሩታ ጋር ነበር ታርቆ የነበሩት ማለት ነው። በጣም ነው የሚያሳዝነው። ነገር ግን አሁን ለካ እሷ ሴራን እየሰራችባት ነበር ሩታ ላይ ማለት ነው። ያው ደስ ይላል። እውነት ለመናገር ከሆነ አብርሽ እሷን መምረጡ ያው ደስ ይላል። ነገር ግን በጣም በሚያሳዝን ሁኔታ ከሩታ ጋር ነበረች። ከሩታ ጋር አብረው ብዙ ነገር አውርተው ከሩታ ጋር በጣም ብዙ ነገሮችን አርገው አሁን ግን አብርሃም ይኸው ከሷ ጋር ሆኗል ማለት ነው ከሄርሜላ ጋር። እውነት ለመናገር ከሆነ ሩታ በጣም ነው ልቧ የተሰበረው። ሄርሜላ ያደረገችው ነገር ያው ትክክልም ነው ትክክልም አይደለም። ያው ተወደዋለች ሄርሜላም ሩታም ተወደዋለች። ነገር ግን ከሩታ ጋር እንደዚህ ይሄን ሁሉ ነገር አርገው ይሄን ሁሉ ነገር ወስነው ሄርሜላና ሩታ ማለት ነው። እሷ ግን ለካ በሌላ በኩል አብርሃምን ወደ ራሷ ለማድረግ እየሰራች ነበር ማለት ነው። በጣም ነው የሚገርመው። እንደዚህ ማድረግ አለባት ብዬ አላምንም። ነገር ግን አብርሃምና ሄርሜላ እንግዲህ አንድ ላይ ሆነዋል። በቃ አንድ ላይ ሆነዋል። ሁለቱም አንድ ላይ ሆነዋል። ሩታኛ እንቁኛ ጀግና በአዲስ ነገር እንደምመጣ በጣም እርግጠኛ ነን። እሱን ደግሞ ያው አብረን የምናይ ይሆናል ማለት ነው። ለመናገር ከሆነ በጣም ደስ ይላል። ሩታችንም እንግዲህ የኛ ጀግና የኛ እንቁ ብቻው ራሱ የምትቆም ሴት ናት። ሴትን የምታጀግን ሰውን የምታጀግን ሴት ናት። ምንም የሚዋሽ ነገር የለውም። በጣም ደስ የሚለው እሷን በአዲስ ነገር እንደመጣለን እኛ እንፈልጋለን። ሩታኛ እንቁ የኛ ጀግና እያላችሁ ኮሜንት ላይ መጻፋችሁን እንዳረሱ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።